ሰላም ልጆች እንዴት ናችሁ? ይህ በውብ ቻናል ኢትዮጵያ የሚቀርብላችሁ የህፃናት ጊዜ ነው። እኔን ማስተዋወቅላችሁ ሚሴራ ገመችስ እባላለሁ። የዛሬው ፕሮግራም የሰንበት ትምህርትና የመዝሙር ጊዜ ይሆናል። አብራችሁን ቆዩ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን አንደኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው ሰው የሆኑ አምላኮች ይላል። የመታሰቢያ ጥቅሳችን የሚገኘው ገላትያ ምዕራፍ 6 ቁጥር 2 ሲሆን ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሙ ይላል። የትምህርቱ ዋና መልእክት ሌሎችን ስንረዳ እግዚአብሔርን ማገልገላችን ነው ይላል። ልጆች ለመጀመሪያ ጊዜ ትምህርት ቤት በገባችሁ ቀን ምን እንደተሰማችሁ ትዝ ይላችኋል? ወደ አዲስ ቦታ መሄዳችሁ እንግዳ ነገር ሆኖባችሁ ነበር? በትምህርት ቤቱ ውስጥ ያሉ ብዙ ሰዎች ከዚያ በፊት የምታውቋቸው ነበሩ? ማንም የሚያውቁት ሰው ወደ ሌለበት ወደ ተለየ ከተማ ስለመሄዳቸው ጳውሎስና በርናባስ ምን እንደተሰማቸው አስባችሁ ታውቃላችሁ? ጳውሎስና በርናባስ በመንገዱ ዳር እረፍት ለመውሰድ ብለው እርምጃቸውን አቆሙ። በፊታቸው ያለችው ከተማ ተመለከቷት። በልስጥራን የሚኖሩ ሰዎች አብዛኛዎቹ ስለ ሰማይ አምላክ በጭራሽ አያውቁ በማለት ጳውሎስ በረጅሙ ተነፈሰ። ሁኔታው እንዲሁ አይቀጥልም ብሎ በፈገግታ በርናባስ መለሰ። እዛው መንገዱ አጠገብ እንዳሉ ሁለቱ ሐዋርያት ጸለዩ። ጌታ የልስጥራንን ሰዎች ኢየሱስን የምስራች እንዲያውቁ ማድረግ የምንችልበትን መንገድ አሳየን አሉ። ጉዟቸውን ቀጠሉ። ብዙም ሳይቆይ ከተማዋ ውስጥ ገቡ። ሁለቱ ጓደኛሞች ሰዎችን ማነጋገር ጀመሩ። ወዲያውም ብዙ የከተማው ሰዎች ተሰበሰቡ። ዙሪያችንን ተመለከቱ እና ጳውሎስ አላቸው፣ እስቲ ተመልከቱን አለ ለሕዝቡ። የምታያቸው የሚያምሩ ነገሮች ሁሉ እነዚህ ያሉትን ሁሉ ከሰማይ አምላክ የተነሳ ነው ያማሩት። ተራሮችን፣ ዛፎችን፣ አበባዎችን የሰራ እሱ ነው አላቸው። ትንሽ በትንሽ ቀን ወደ ቀን ጳውሎስና በርናባስ ኢየሱስን እና የኢየሱስን ታሪኮች ለሰዎች ማካፈላቸውን ቀጠሉ። አንድ ቀን ጳውሎስ ኢየሱስ ሰዎችን መፈወስ ይወድ እንደነበር ተናገረ። እንደተናገረም ወዲያው ሕይወቱን በሙሉ ተራምዶ የማያውቅ ሰው እንዳለ አየ። ኢየሱስ ተመልከተው በማለት ጳውሎስ በልቡ ጸለየ። ባንተ ያምናል፣ ጤና ልትሰጠው አንተ ትችላለህ አለ። ከዚያም ጳውሎስ ሰውየውን እንዲህ አለው፣ ተነሰ፣ በእግሮች ቁም። ሰውየውም ወዲያውኑ ተስፈንጥሮ ተራመደ። ይደንቃል፣ የማይታመን ነው እያሉ ሰዎች ተንጫጩ። ይህ እንዴት ሊሆን ይችላል አሉ። ከሰዎቹ አንዳንዶቹ እንዲህ በማለት ጮሁ፣ አምላኮች ይጎበኙን ወርደዋል። ሌሎች ሰዎች በአባባሉ ተስማሙ። አንዳንዴ አምላኮቻቸው በተአምራዊ መንገዶች ሊረዷቸው እንደሚመጡ ያምኑ ነበር። ሽባው ሰውም ሲፈወስ ካዩ በኋላ ጳውሎስና በርናባስ አምላኮች እንደነበሩ እርግጠኞች ሆኑ። ሰዎቹ ፈነደቁ። በዓል እናድርግ፣ ለእነዚህም አምላኮች መስዋዕት ልናቀርብላቸውና ስጦታዎች ልንሰጣቸው እንችላለን በማለት ተንጫጩ። ጳውሎስና በርናባስ የሚያርፉበት ቦታ ፈልገው ሄደው ነበር። የታሰበ ስለነበሩ ነገሮች ምንም የሚያውቁት ነገር አልነበራቸውም። ብዙም ሳይቆይ የፈነደቁት ሰዎች የተደበላለቀ ድምጾች ወደ ጆሮአቸው ገባ። ይህ ሊሆን አይችልም አሉ። ጳውሎስና በርናባስ ሰዎቹ መሃል ገብተው አይሆንም አይሆንም አሉ። አልገባችሁም? እኛ ልክ እንደናንተ ሰዎች ነን። የመጣነው ስለ እውነተኛው አምላክ ስለ ሕያው አምላክ ያለውን መልካም ዜና ልንነግራችሁ ነው። ሰዎቹ ግን ጳውሎስና በርናባስ ሊያመልኩ ቆርጠው ነበር። በዚያን ጊዜ ገደማ የተወሰኑ አይሁዶች ስለተፈጠረው ግርግር ሰሙ። ሁኔታውን ራሳቸው ለማየት መጡ። እነዚህ ሰዎች የጳውሎስንና የበርናባስን ስራ ሊያስቆሙ ፈለጉ። ሊያከብሩት የጀመሩትን በዓል ጳውሎስና በርናባስ ስላስቆሟቸው የከተማው ሕዝብ እየተጨናነቁ ነበር። ስለዚህም የከተማዋ ሰዎች እነዚህ የእግዚአብሔር ሰዎች እንዲጠሉ ማድረግ ከባድ አይደለም ብለው አሰቡ። በጣም በፍጥነት ሐዋርያቱን
ሊያመልኳቸው ፈልገው የነበሩት ሰዎች አሁን ደግሞ ሊገድሏቸው ተመኙ። ጭራሹንም ጳውሎስን በድንጋይ ወግረውት የሞተ ስለመሰላቸው እየጎተቱት ከከተማ አውጥተው ጣሉት። በልስጥራን የነበሩት ክርስቲያኖች አማኞች ጳውሎስን በሐዘን ከበቡት። ቆስሎ እየደማ ነበር። ነገር ግን ራሱን ቀና አድርጎ ብድግ አለ። እነሱም ሊጠነቀቁለት ወደሚችሉበት ወደ ከተማ ደግፈው ወሰዱት። ጳውሎስና በርናባስ ግን ያን ቦታ ለቀው ለመሄድ ወሰኑ። ለጥቂት ጊዜም ወደ ደርቤን ሄደን እንቆያለን አሉ። ነገር ግን ልናበረታታችሁና ልንረዳችሁ ፈጥነን ተመልሰን እንመጣለን ብለው ነገሯቸው። አይገርምም? ጌታ ይባርካችሁ ልጆች። የምድር ቡቃያዎችን የዱር ውስጥ እንስሳቶችን ባህርንና ወንዞችን ትላልቆቹን ዛፎችን ሁሉም ለቃሉ ታዘዙ። ሁሉ ሲላቸውም ሆኑ። ሁሉም ለቃሉ ታዘዙ። ሁሉ ሲላቸውም ሆኑ። እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ። እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም ያልነበረባት። ግን እግዚአብሔር በቃሉ ሁሉን አደረገባት። ግን እግዚአብሔር በቃሉ ሁሉን አደረገባት። ብርሃንና ጨለማን፣ ወፎችንና አሶችን፣ ፀሐይንና ጨረቃን፣ ትናንሽ ከዋክብቶችን፣ የምድር ቡቃያዎችን፣ የዱር ውስጥ እንስሳቶችን፣ ባህርንና ወንዞችን፣ ትላልቆቹን ዛፎችን ሁሉም ለቃሉ ታዘዙ። ሁሉ ሲላቸውም ሆኑ። ሁሉም ለቃሉ ታዘዙ። ሁሉ ሲላቸውም ሆኑ። ታዲያ ልጆች እንዴት ነው? ታሪኩ ወደዳችሁት? እኔ በጣም ወድጃለሁ። መዝሙሩንም በጣም እንደወደዳችሁ ተስፋ አደርጋለሁ። አሁን የጣፋጭ ታሪክ ጊዜ ይኖረናል።
ታሪኳንም በደንብ እንድታዳምጧት ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለዘመዶቻችሁ ለሁሉም መናገር ትችላላችሁ። ስለዚህ በደንብ ማዳመጥ ይጠበቅባችኋል። አብራችሁን ቆዩ። ሰላም ልጆች እንዴት ናችሁ? ሳምንታችሁ ጥሩ ነበር? የኔም ሳምንት ጥሩ ነበር። ዛሬ ከኔ ጋር አብረን የምናየው ምንድነው? ዘፍጥረትን ነው የምናየው፣ ወይም ደግሞ በዓለም ላይ እግዚአብሔር ሰማይና ምድርን የፈጠረበትን ሂደት አብረን እናያለን። ታሪኩን ግን ከመንገሬ በፊት እናንተ ለመስማት ዝግጁ ናችሁ? ሁላችሁ? በጣም ጎበዞች። ስለዚህ ታሪኩን ከመጀመራችን በፊት መጀመሪያ ምን እናደርጋለን? እንጸልያለን። ስለዚህ ሁላችንም ለጸሎት እንዘጋጅ። እግዚአብሔር አባታችንና አምላካችን ሆይ ሳምንቱን ሁሉ በሰላም ጠብቀህ ለዚህ ሰዓት ስላደረስከን ተመስገን። እነሆ ደግሞ ቃልህን ልንሰማ በፊትህ ተሰብስበናልና እግዚአብሔር ሆይ እንድናውቅ እንድንረዳ አንተ እርዳን። ክፉን ሁሉ ከኛ አርቅ። በልጅ በኢየሱስ ክርስቶስ ስም አሜን። እሺ አሁን የምንጀምረው ታሪክ ዘፍጥረት 1:1 ላይ ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ ጨለማም ከቧት ነበረ። ነገር ግን በውሆች መካከል የእግዚአብሔር መንፈስ ነበረ። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃንና ጨለማን ለየ። ብርሃኑን ምን አለው? ቀን ብሎ ጠራው። ጨለማውን ደግሞ ሌሊት አለው። ይህ መልካም እንደሆነ አየ እግዚአብሔር። ስለዚህ ቀንም ሆነ ማታም ሆነ። ይሄ ስንተኛ ቀን ነው? 1ኛ ቀን። በሁለተኛ ቀን ደግሞ እግዚአብሔር ከሰማይ በላይና ከሰማይ በታች ውሆች ይለዩ አለ። ከዛም በኋላ ከሰማይ በላይ ያሉትን ውሆች መካከል የሚለይ ምን ፈጠረ? ጠፈርን ፈጠረ። ያን ጠፈር ምን ብሎ ጠራው? ሰማይ አለው። እግዚአብሔር እንዳለውም ሆነ። ቀንም ሆነ ማታም ሆነ። ሁለተኛ ቀን። ከዛም በኋላ ደግሞ እግዚአብሔር ከምድር በታች ያሉትን ውሆች በአንድ ቦታ እንዲሰበሰቡ አዘዘ። እነዚያ የተሰበሰቡት ውሃዎች ምን ተባሉ? ባህር ተባሉ። ከዛ ደግሞ ደረቅ መሬት ይገለጥ አለ። ደረቁ መሬት ምን ተብሎ ተጠራ? የብስ ወይም መሬት ተባለ። እግዚአብሔር ይህ መልካም እንደሆነ አየ። መሬትም በላዩ ላይ የተለያዩ አትክልቶችን፣ ዛፎችን፣ የተለያዩ ለዓይን የሚያምሩና ለመብላትም መልካም የሆኑ ፍሬዎችን እንድታፈራ አለ። ከዛ 3ኛው ቀን ቀንም ሆነ ሌሊትም ሆነ ስንተኛ ቀን ላይ ደረሰን? 3ኛ ቀን። በ4ኛው ቀን እግዚአብሔር አምላክ 2 ትልልቅ ብርሃናትን ፈጠረ። ቀኖችን መቁጠር የምንችልበት፣ ሲነጋና ሲመሽ የምናውቅበት ብርሃናትን ፈጠረ። በቀን ላይ ያለው ብርሃን ፀሐይ ሲሆን በማታ ላይ ደግሞ ጨረቃና ከዋክብት እንዲኖሩ አደረገ። ቀንም ሆነ ሌሊትም ሆነ። ይሄ ስንተኛ ቀናችን ነው? 4ኛ ቀናችን። እግዚአብሔር አምላክ አሁንም በውሃዎች ላይ የፈጠረው ውስጥ ምን አለ? ትልልቅ እንስሳት ይኑሩ፣ ይቀመጡ። በውሃ ውስጥ የሚታዩ ትልልቅ እንስሳዎች ለምሳሌ እናንተ የምታውቋቸው እነ ሻርክ እነ አሳ ሁሉ በዛ ውስጥ ይሁኑ አለ። እንደ ቃሉም ሆነ። ከዛም ደግሞ በሰማይ ላይ የሚበሩ ምን ይኑሩ አለ? አዋፋት ይኑሩ አለ። ቀንም ሆነ ማታም ሆነ። ስንተኛ ቀን ሆነ? 5ኛ ቀን። እግዚአብሔር አምላክ በ6ኛው ቀን መጀመሪያ ላይ የተለያዩ አራዊትን በጫካ የሚኖሩ የምናውቃቸውን እነ አንበሳን እነ ነብር ሁሉንም እንዲሁም ደግሞ የሰው ልጅን ከአፈር አበጀ። ወንድና ሴት አድርጎ ፈጠራቸው። እነዚህ ሁሉ የፈጠራቸው እንስሳት፣ አራዊት እንዲሁም ሰው መልካም እንደሆነ አየ። ቀንም ሆነ ሌሊትም ሆነ። ስንተኛ ቀን? 6ኛ ቀን። እግዚአብሔር አምላካችን ስራውን ሁሉ በ6 ቀን ውስጥ ሰርቶ ፈጸመ። የ7ኛው ቀን እግዚአብሔር ስራውን የጨረሰበት እና ያረፈበት ቀን በመሆኑ ባረከውም። ከዛም ደግሞ
ቀደሰው። ስለዚህ እግዚአብሔር በሰባተኛው ቀን ከስራው ሁሉ አረፈ። ከዛ አሁን እግዚአብሔር ይህንን ሁሉ ስራ ካከናወነ በኋላ በምስራቅ የኤደን ገነትን አስቀመጠ። በኤደን ገነት ውስጥ ምን ያለ ይመስላችኋል? በጣም የሚያማምሩ ትልልቅ ፍራፍሬዎች፣ ዛፎች ነበሩ። ነገር ግን በዛ ውስጥ የሚሰራ እና አትክልቶችን የሚንከባከብ ባለመኖሩ ምንም አይነት እህል አልበቀለም ነበር። ነገር ግን መሬትን የሚያጠጣው ውሃ ከውስጥ ይፈልቅ ነበረ። ስለዚህ እግዚአብሔር በኤደን ገነት ደግሞ አበቦቹን የሚያጠጡ 4 ወንዞች ነበሩ። የመጀመሪያው ወንዝ ምን ይባላል? ፊሶን ይባላል። ሁለተኛ ወንዝ ደግሞ ጊዮን ይባላል። ሶስተኛው የጤግሮስ ወንዝ ይባላል። አራተኛው ደግሞ የኤፍራጥስ ወንዝ ይባላል። እነዚህ ወንዞች ከተለያዩ አቅጣጫዎች ሆነው በኤደን ገነት ውስጥ ያሉትን አበቦች ምን ያደርጋሉ? ያጠጣሉ ማለት ነው። እግዚአብሔር የሰራውን ወይም ሰው ወይም አዳምን በኤደን ገነት ውስጥ እንዲንከባከብ እንዲጠብቅ አስቀመጠው። ነገር ግን አዳም ሁነኛ የሆነ ረዳት አልተገኘለትም፣ ብቻውንም ነበረ። እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም አለ። ስለዚህ እግዚአብሔር አምላክ አንድ ቀን ምን አደረገ? አዳምን ከባድ እንቅልፍ እንዲወስደው አደረገ። ከዛ በኋላ አዳም እንቅልፍ ሲወስደው ከጎን አጥንቱ ላይ አንድ አጥንት ወስዶ ሴትን ወይም አንድ ሰውን ሰራ። ከዛ ያንን ክፍተት ምን አደረገ? በስጋ ደፈነው። እናም አዳም ከእንቅልፉ ሲነቃ ከአጠገቡ አንዲት ሴት ወይም ሰው አለ። ይቺ ከአጥንቴ ተገኝታለች ከስጋዬም ተገኝታለችና ከወንድ በአጠቃላይ ተፈጥራለችና ሴት ትባል አለ። በዛ ሰዓት ሔዋን ወይም ደግሞ ሴት ከመፈጠሯ በፊት አዳም ለዓለም ፍጥረታት ሁሉ እግዚአብሔር በሰጠው ስልጣን መሰረት ስሞችን አውጥቶ ነበር። ለምሳሌ ዛሬ ላይ አንበሳ፣ ነብር፣ ጅብ ብለን የምንጠራቸውን እንስሳት ሁሉ እንዲጠሩ መጠሪያን ያወጣላቸው ማን ነው? አዳም ነው። ከዛም በኋላ ሔዋን ከመጣች በኋላ አዳምና ሔዋን በኤደን ገነት ውስጥ ይኖሩ ነበረ። እግዚአብሔር ግን አንድ ትእዛዝን አስቀመጠ። በዚህ በኤደን ገነት ውስጥ ወይም ደግሞ በዚህ አትክልት ስፍራ ሁሉንም ነገሮች እንድትመገቡ ፈቅጄላችኋለሁ፣ ነገር ግን ከአንድ ዛፍ በስተቀር ሁሉንም ብሉ አላቸው። ያንን ዛፍ በነካችሁ ጊዜ ወይም በነካህ ጊዜ አዳምን መላ ነው ሞትን ትሞታለህ አሉ። ስለዚህ በዛን ሰዓት አዳምና ሔዋን ራቁታቸውን ነበሩ። ምንም ልብስም አይለብሱም ነበር። ነገር ግን እርስ በርስ ደግሞ ሲተያዩ አይተፋፈሩም ነበረ። ስለዚህ ከፍጥረታት ጀምረን እስከ አዳምና ሔዋን ዘፍጥረት 1 እና 2 አየን። ከዚህ ታሪክ ምን ተረዳችሁ? የኔ ጥያቄ ነው። እግዚአብሔር ሁሉንም ነገር እንደፈጠረ። እግዚአብሔር ሁሉንም ነገር እንደፈጠረ። እሺ፣ ሌላ? አትንኩ የተባሉትን እንዳይነኩ። እግዚአብሔር ደግሞ ከፈጠረ በኋላ ምን አደረገ? ትእዛዝን አስቀመጠ። አትንኩ ተብለው የተከለከሉት ዛፍ አለ። ሌሎቻችሁስ ታሪኩን አልሰማችሁም ወይም ሌላ መጨመር የምትፈልጉት? እግዚአብሔር ሰማይና ምድርን እንዲሁም በውስጡ ያሉትን ፍጥረታትን ሁሉ ፈጥሮ እስኪጨርስ ስንት ቀን ፈጀበት? ወይም በስንት ቀን ተፈጠረ? ማነው ጎበዝ ልጅ ፈጥኖ የሚነግረኝ? 7 ቀን አይደለም፣ 6 ቀን ስራውን ሰራ። በሰባተኛው ቀን ምን አደረገ? ከስራው አረፈ። ሁላችሁንም አመሰግናችኋለሁ። እግዚአብሔር ይባርካችሁ። ታሪኩን ወዳችሁታል? ስለዚህ እግዚአብሔር አምላካችን የሁሉም የሰማይና የምድር ፈጣሪ ስለሆነ ምን ልናደርገው ይገባል? ልናከብረውና ልናመሰግነው ይገባል። የዚህ ሳምንት ታሪካችን በዚሁ ያበቃል።
ሁላችሁም ስለተከታተላችሁ እንዲሁም ደግሞ ስለተሳተፋችሁ እግዚአብሔር ይባርካችሁ። እዚህ ያሉት ጓደኞቻችሁ ታሪኩን ወደውታል፣ ብዙ ጥያቄዎችንም መልሰዋል። ልጆች እናንተስ ደግሞ በየቤታችሁ ጥያቄዎቹን ሰምታችሁ መለሳችሁ ወይ? እንደምትመልሱት ተስፋ አደርጋለሁ። ስላዳመጣችሁን እግዚአብሔር ይባርካችሁ። አሁን የመጨረሻ ጸሎት የሚያደርግልን ማን ነው? ቁጭ ማውራታችን ሁላችንም ቻርጅ ስለሰማን እግዚአብሔር ይባርካችሁ። በጌታችን አሜን። ልጆች እንዴት ነው ታሪኩ? ወደዳችሁት? እኔ በጣም ወድጄዋለሁ። ብዙ ነገር ተማራችሁበት አይደለ? ጥሩ ነው። ታዲያ አሁን የመሰናበቻ ጊዜያችን ደርሷል። ታዲያ በዚህ ፕሮግራም ላይ ሀሳብ ካላችሁ መሳተፍ የምትፈልጉ ከሆነ ከታች በሚገኘው ስልክ ቁጥርና አድራሻ ላይ መጻፍ እንዲሁም መደወል የምትችሉ መሆኑን እናሳስባለን። ለዛሬው የነበረን ፕሮግራም ይሄንን ይመስል ነበረ። እስከ ሳምንት፣ መልካም ጊዜ።